ሳቀችው። ጉድ ፈላ። ዲቭ ደብዛው ጠፋ። የአደይ እናት ሰተት ብላ መጣች አዲስ አበባ። አደይ የምትመልሰው ጠፋባት። እስኪ ንገሪኝ የኔ ልጅ የማይወድሽንና የማያፈቅርሽን ወንድ ነው እንዴ እስከ ዛሬ ስትከተይ የነበረው? እናስ ደግሞ የእሱ እናት ሳትወድሽና ሳታከብርሽ እንዲሁም ደግሞ እስኪ ነገርኝ ክብር ለሌለው ወንድ ምን አሻይ ብለሽ ነው እራስሽን ዝቅ አድርገሽ የምትኖሪው? በፍጹም ይሄ ጋብቻ አይካሄድም ብለው ጉድ አፈሉ። እማዬ እባክሽን የማንንም ወሬ አትስሚ፣ እኔና ዲቭ በጣም ነው የምንዋደደው፣ ደግሞም ለእናቱ ብሎ እንደሁ አትዘንጊ ብላ ስትላት በቃ እስከ ዛሬ አንቺ ያልሽውን በሙሉ እሺ ስል ከርም ያለው ከዚህ በኋላ ግን በፍጹም እንደዚህ ሊሆን አይችልም አደይ፣ እኔ ያልኩት ብቻ ነው የሚሆነው ብላ አለች። እናንተ ሁለት ልጆች ልታሳብዱኝ ነው እንዴ? በአንድ በኩል ብርሃኔ እማዬ እኔ ዲቭን አልወደውም አላፈቅረውም፣ ስለዚህ ከአደይ ጋር ይጋቡ እያለች ጧት ማታ ትለፈልፍብኛለች። በሌላ በኩል ደግሞ አንቺ ካላገባሁኝ ሙቼ እገኛለሁ ትያለሽ። ቆይ ይሄ ምን አይነት ስርዓትና ወግ ነው? ቤተሰብ የማይከበርበት ትዳር ብላ አለች። አደይ እጅጉን ደነገጠች። እማዬ ቆይ ምን እያልሽ ነው? አልገባኝም። ማን ነው ማንንስ የሚያፈቅረው? ደግሞስ ለምንድን ነው እንደዚህ በዚህ ልክ ልትቆጣ የቻለችበት? አንቺን እስኪ ንገሪኝ። ምን ነው አላቅም ማለት ፈልገሽ ነው? አዎ እማዬ ሞች ምን እንደሆነ እንኳ አላቅም። እንግዲያስ እህትሽ ብርሃኔ ታፈቅራለች ልንገርሽ። እንዴ ማንን ነው የምታፈቅረው? ዲቭና። ነገር ግን አሁን በፍጹም አልወደውምም አላፈቅርምም ብላኛለች። ስለዚህ የተፈጠረው ነገር ይህና ይህ ብቻ ነው። ከዚህ በኋላ ግን ምን እንደምልሽ አላውቅም ብላ አለች። አይ ይሄማ ትክክል አይደለም እና እባክሽን እንደዚህ አታድርጊ ብላ ስትል አደይ ልጄ እኔ እኮ ትልቅ ሰው ነኝ እና ታዲያ ለምን ብዬ ነው የምወሸው? ወይስ ደግሞ ውሸታም ነሽ እያልሽ ነው? እንደዛ ከሆነ ንገሪኝ። አይ እንደዛ ማለት አይደለም፣ ግን ደግሞ መቼና እንዴት የሆነ ነገር ሆነ ብዬ ነው። እንግዳስ እሷ በየደቂቃውና በየሰከንዱ ዲቭ ሲመጣ እንዴት ደስተኛ እንደነበረች ሲሄድ ደግሞ አቅፋ በጣም አልቅሳና ተክዛ ነበረ። እናም ከዕለታት አንድ ቀን ሁሉንም ነገር ነገረችኝ። ምን ነገረችሽ? እንደምታፈቅረውና እንደምትወደው ነገረችኝ። አይ ይሄማ ሊሆን አይችልም፣ እንግዲህ ሆኗል። ከዚህ በኋላ ወደድሽም ጠላሽም እውነታው ይሄ ነው ብላ አለች። በጣም ያሳፍራል፣ በጣም ያሳፍራል። እና ታዲያ የገዛ እህቴ ወዳውና አፍቅራው እሱን ነው እኔ የምከተለው? በጣም ይገርማል። እንዴት ነው ከአንድ ቤት ሁለት ሰው ልናፈቅር የቻልነው? እሱም አልበቃ ብሎ ደግሞ እናቲቱ እያዋራደችን፣ ይህማ ትክክል አይደለም ብላ አለች። በትክክል እውነት ለመናገር እኔ ብነግራችሁም እንኳ እናንተ ግን በእኔ መተማመን አልቻላችሁም። እናም ከዚህ በኋላ በቃ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብላ ስትል አይ እማዬ ይህንን ነገር ለእኔ ተይው፣ እኔ ፈታዋለሁኝ ብላ አለች። አይ ያንቺን መፍታትማ ተይው። እንዴ ምን ማለት ነው ደግሞ? በቃ ተይው አልኩሽ፣ ተይው፣ እኔ ራሴ ፈታዋለሁ። ግን ደግሞ ማወቅ ያለብሽ ይህ ትዳር በፍጹም እንደማይሆን ነው ብላ አለች። አይ እማዬ እሱን ነገር እንኳ እኔ ራሴ አስብበታለሁኝ ብላ አለች። ያም ይሁን ይህ አሁን ያ ዲቭ ነው ማን ነው የሚባለው ልጅ ከየት እንደገባ ማምጣት አለብሽ ብላ አለች። እኔ ምን አውቃለሁ እማዬ፣ እውነት ለመናገር እሱ የት እንደሄደ እኔ የታውቅና ነው የማመጣው ብላ ስትል እኔ ምን አገባኝ፣ ብቻ ግን ከየትም አምጪው ምንም የሚመለከተኝ ጉዳይ የለም ብላ ሁሉንም ነገር ዘጋችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ ሁሉም ነገር ገደል ገባ። የአደይና የድብ የሰርግ ፕሮግራም ማዘሯ እንደምንም ብላ ለመታደም ስትመጣ ጉድ ሰማች። እናም ፍቅር እያንዳንዱ ነገር ስትነግራትና እንዲሁም እናቲቱ ስታዋርዳት እንደነበረ ስትነግራት በጣም ግራ ገባት እና የእውነት የኔን ልጅና ቤተሰባችንን ተሳደበች ማለት ነው። በሚገባ ብታያት አልማዝ የምትባለዋ ሴት በጣም ክፉና ክፉ ናት። ለእናንተ ቤተሰብ የምትመጥን አይመስለኝም። አደይ ራሱ የእውነት ከዲብ ፍቅር ይዟት ሳይሆን በቃ በተፈጠረው ነገር እጅጉን ደንግጣና እንዲሁም ካለችበት ህይወት ለመውጣት ብላ ነው እንጂ ሌላ ምንም አይደለም እመኑኝ ብላ ስትል አይ ይሄ ነገርማ የእውነትም ግራ ያጋባል፣ ይህ ነገር በፍጹም አይሆንም ብላ አለች። እንደዛም ይሁን ምንም አይመለከተኝም። ከዚህ በኋላ ግን ማድረግ ያለብኝን ነገር በሙሉ አደርጋለሁ ብላ አለች። ምንድን ነው የምታደርጊው? አላቅም፣ ግን ደግሞ በፍጹም ይሄ የሰርግ ስነ ስርዓት አይካሄድም ብላ ስትል በትክክል መሆንም ያለበት እንደሱ ነው። የእውነቴን ነው ምልሽ፣ እንደዚህ መሆን የለበትም እያለች አለች። በጣም ይገርማል። እኔ እስከ ዛሬ በጣም ብዙ ነገር ስጠብቅና ስፈልገው የነበረው የልጆችን ወግ ማድረግ ነበር፣ ግን ዛሬ እንደ ሀገር ነው የተዋረርኩት። ቆይ ምንድን ነው የሚሻለው? አላቅም። እውነት ለመናገር ምን ይፈጠር ምን ይሁን ራሱ ምንም የማውቀው ነገር የለም ብላ አለች። በሌላ በኩል የፍቅር እናት ቆይ ድቤት ሂዶ ነው የእውነት በቃ አዋረደኝ ማለት ነው። ምንድን ነው እባክሽ አደይ ይቅርታ አድርጊልኝ ብላ ስትል አረ እኔ ምንም ችግር የለውም፣ ደግሞም እኮ እሱ ምንም ጥፋት የለበትም። ምን ማለት ነው? እንዴት ነው እንደዚህ የምትይው? አይ ማለቴ ምንም ቢሆን ምንም እኔ ነኝ እንጂ እዚህ የመጣሁት እኮ እሱ መጥቶ ምንም ነገር አልተናገረም። አይ ቢሆንም እንኳ መናገር ያለበትን ተናግሯል። እባክሽ እዲብ ላይ ቂም አትያዥበት ብላ ስትል አረን ያልያዝኩበትም በፍጹም፣ ምክንያቱም ዲብ መናገር ያለበትን ነገር በሙሉ ተናግሯል። ስለዚህ ምንም የሚያስጨንቅና የሚያስከፋ ነገር የለም ብላ አለች። የእውነት? አዎ የምሬን ነው። ምንም የሚያስከፋም ሆነ ምንም ነገር የለም። ፈጣሪ ካለ እንገናኛለን፣ ፈጣሪ ካላለ ደግሞ አላለም ነው በቃ ማድረግ ያለብንን ነገር በሙሉ አድርገናል ብላ አለች። በጣም ጥሩ፣ እንደዚህ ከሆነ ከዚህ በኋላ የሚያስጨንቅ ነገር የለም ብላ ስትል በሌላ በኩል አደይ ዶክተሩን አገኘችው። ቆይ ምንድን ነው እየተካሄደ ያለው? እስኪ ንገሪኝ ብላ ስትል እኔ ምኑን አውቀዋለሁኝና፣ ግን ደግሞ ይህ ነገር መሆን የለበትም። ምኑ? ያም ይሁን ይህ በቃ የተፈጠረው ነገር እጅጉን ከባድና እንዲሁም በጣም ብዙ ነገር የተሞላበት ነው። ስለዚህ ይሄ የሰርግ ስነ ስርዓት መካሄድ የለበትም ብላ ስትል በትክክል የእውነት እዚህ ላይ እኔም እደግፍሻለሁኝ። አደይና ዲብ ገና በጣም ብዙ ነገር አለባቸው። የእሱን ቤተሰቦች ካልወደዳችሁና ካላፈቀሯችሁ እንዲሁም ደግሞ ለእናንተ ወግና ምግባር ከሌለ ለምን ብላችሁ ነው እንደዚህ የምትሉት? የእውነት እንደዛ ከሆነ በጣም ይደብራል እያለች አለች። የፍቅር እናትና የአደይ እናት ቁጭ ብለው ሲያወሩ ሁሉንም ነገር ነገረቻት። እባካችሁ ተረጋጉ፣ መሆን ያለበት በሙሉ ይሆናል ብላ ስትል ችማ እኮ በስልክም ቃል ገብተሽልኝ ነበር። ምኑን? ምክንያቱም ዲብና አደይ እንደሚጋቡና ምንም አይነት ችግር እንደሌለ፣ ግን ደግሞ አሁን ላይ የተፈጠረው ነገር እጅጉን ከባድና እንዲሁም ድንቅ ነገር ነው። እስኪ ንገሪኝ፣ የእውነት ይሄ ነገር ትክክል ነው ብለሽ ታስቢያለሽ? ብላ ስትል በእርግጥ ትክክል እንዳልሆነ በደንብ አድርጌ ነው የማውቀው፣ ግን ደግሞ እኔ ምን ማድረግ አለብኝ? የእውነት አሁንስ እጅጉን ግራ ገብቶኛል። እንዴ ለምንድን ነው ግራ የሚገባሽ? አልገባኝም። በቃ የተፈጠረው ነገርና የሚሆነውና የሆነው ነገር እጅጉን እየገረመኝ ነው። እንዴት እንደዚህ ሊሆን ይችላል? እሱንማ እኔ እንዴት አውቃለሁ? ግን ደግሞ ቢሆንም ማድረግ ያለብሽን ነገር በሙሉ አድርጊ። በቃ ከዚህ በኋላ ምንም ነገር የምጠብቀው ነገር የለም ብላ አለች።
ቤዛ ቤዛ አደይን እና እንዲሁም ደግሞ ሊሊን እኔ የምላችሁ አሰባችሁበት እንዴ ጓደኛ ማቾቹ ብላ ስትል ምንም የምናስብበት ነገር የለም። ትሰሚኛለሽ? አሁን ቀስ ብለሽ ትሄጅ እንደሆነ ሂጂ፣ አይ የምትይ ከሆነ ደግሞ ችግር ይፈጠራል ብላ ስትል ምን ነው የእውነት እስከ ዛሬ ምንም ያልተፈጠረ መስሎች ነበር እንዴ? እጅግ በጣም እኮ ተፈጥሯል። ግን ደግሞ እኛ እንፈራም። የእውነት ባንቺ ተልካሻ ምክንያት እኔና አደይ የምንጨናነቅ ይመስልሻል እንዴ? ብላ ስትል ተጨናነቃችሁም እኔ ግድ አይሰጠኝም። ግን ደግሞ አሁን መሆን ያለበት ነገር በሙሉ ይሆናል እኮ። ምንድን ነው የሚሆነው? በቃ የነገርኳችሁን ተግባራዊ አድርገዋለሁ። በዚህ በ2 ቀን ውስጥ ቤት የለቃችሁ ውጡ ብላ ስትል አታስቢ። ታዲያ ነይና ሁሉንም ነገር ብናየው አይሻልም እንዴ? ማለቴ ማን ወጪ ማን ደግሞ ተቀማጭ የሚሆነውን አየሽ። አንዳንድ ጊዜ ሁሉን ነገር አንቺ ብቻ የምታውቂ ይመስልሽ ነበር፣ ግን ደግሞ በፍጹም አታውቂም። ምን ማለት ነው? ምክንያቱም አንዳንድ ጊዜ በጣም ብዙ የማናውቃቸው ነገሮች ስላሉ ነው። እና እባክሽን ከዚህ በኋላ ለራስሽን ብትኖሪ ጥሩ ነው ቤዛ። በቃ ይሄ ተንኮልና አረመኔነት ይቅርብሽ ብላ አለቻት። ቤዛ በጣም ደንግጣ ቆይች ልጅ የእውነት የያዘችውና እንዲሁም የነቃችበት ነገር አለ ማለት ነው። ታዲያ እንደዛ ካልሆነ እንዴት አቃ እንደዚህ ልታስፈራራኝ ቻለች? ብቻ ግን የሆነው ይሁን ያም ይሁን ይህ ምንም አይመለከተኝም። ማድረግ ያለብኝን ካለማድረግ ወደ ኋላ አልልም። ያለኝ አማራጭ ይሄ ብቻ ነው። ለእኛ ማንም ሰው የለንም እያለች እየዛተች ወደ ፍቅር ጋር ሄደች። ለፍቅር ከባድ ማስጠንቀቂያ ሰጠቻት። ከወንድሜ ራቂ፣ የወንድሜን ልብ ለመጥባት ባታስቢ ጥሩ ነው። የምትይ ከሆነ እያንዳንዱ ውሸቶችሽንና እንዲሁም እያንዳንዱ ነገር ለእናትሽ እናገራለሁ። ዲቭን እንደምታፈቅሪውና እንደምትወጁ እንዲሁም ደግሞ ላይ ያለሽ ጥላቻ በዲቭ ምክንያት ለምን እንደሆነ ብዬ ሳልናገር አርፈሽ ብትቀመጭ ይሻልሻል። አይ ይህማ ሊሆን አይችልም ብላ ስትል እንደዛ ከሆነ ደግሞ ከወንድሜ መራቅ አለብሽ። ምን ግን ደግሞ ይህንን እኮ ማድረግ አልችልም። እኔ ምን አገባኝ? አደረግሽም አላደረግሽም እኔን እኮ ምንም የሚመለከተኝ ነገር የለም። ምክንያቱም እኔ ቤዛ ነኝ። የምፈልገውን ነገር በሙሉ በምፈልግበት ሰዓት የማድረግ ሙሉ መብት አለኝ ብላ አለች ፍቅር። ይህች የተረገመች ሴትዮ በቃ በየሄድኩበት ወጥመድ አላጣም ማለት ነው። ቆይ አሁን ምን ላድርግ ነው? የእውነት ልጁ ተመችቶኝ ይሆን እንዴ? ወይስ ደግሞ የራሱ ጉዳይ እያለች ብቻዋን ማብሰልሰል ቀጠለችበት። ውድ የህያብ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ።